በእኔ አመለካከት ገዳይ እና ጀግና ልዩነት የላቸውም። በተለይ ወደኛ ሀገር ስንመጣ አንድ መጽሐፍ ምን ይላል? አንድ ሰው ከገደልክ ገዳይ ትባላለህ፣ 1000 ሰው ከገደልክ ደግሞ ጀግና ትባላለህ ይላል። እውነቱን ነው። የኛን ሀገር ፎካሪዎች ሰምተህ ከሆነ ወንዱ የወንዶች ቁና 50 ሰው ገድሎ አለ በጤና ይላል። ይህ ምን ማለት ነው? እያስተማረን ያለው ስለ ምህረት፣ ስለ ፍቅር አይደለም፣ ስለ መግደል፣ ገድሎ ጀግና ስለመሆን ነው። ሃይማኖታችን ደግሞ የሁላችንም ቢሆን ክርስቲያንም ሙስሊምም የሚያስተምረን ሌላ ነው። ገድሎ ጀግና ስለመሆን የሚያስተምር ሃይማኖት ካለ እንግዲህ የራሱ ማኔቴ ቀልፋሪስ ይባላል። ግን እንደ ሰብአዊነት እንደ ሰው ስናስበው ገድሎ ጀግና ከመሆን ይቅር ብሎ ጀግና መሆን አይበልጥም ወይ? ነገር ግን በዓለማችን ላይ ያሉ ጀግና የሚል ማዕረጊያ የደረሳቸውን ሰዎች ልብ ብላ ያስተዋልክ እንደሆነ ሁሉም ከጀርባቸው የግድያ ታሪክ ያላቸው ናቸው። እስኪ አንድ ሰው ጥቀስልኝ ምህረት አድርጎ ጀግና የተባለ። ምናልባት ይሄ ነገር በምዕራቡ ዓለም አሁን እየተለመደ ነው። የሳይንስ ፈጠራ ያገኙ ሰዎችን፣ የሆነ አዲስ ግኝት የፈጠሩ ሰዎችን እንደ ጀግና ወደፊት እያመጡ እያበረታቱ እናያለን። እኛ ሀገር ግን እንደዛ አይደለም። ጀግና የሚባለው ወይ መንግስቱን የገለበጠ ነው በኃይሉ፣ ወይ ደግሞ ብቻውን ብዙ ጎበዞችን የጣለ ነው። እንደዛ ነው። ቅዱስ ያሬድን ጀግና ሲባል አትሰማው። ጀግና ሲባል የምትሰማው ኡመር ሰመተርን ነው፣ ወይም በላይ ዘለቀን ነው፣ ወይ ደግሞ ባልቻ ሳፎ፣ አብዲሳ አጋ ወዘተረፈ። የገደሉበት ዓላማ መልካምም ሆነ መጥፎ ሁሉም ጀግና የሚባሉት ሰዎች ከጀርባቸው የገዳይነት ታሪክ አለ። ግን አንድ ሰው እንኳን ምህረት አድርጎ የጀግንነት ማዕረግን የተሰጠው የለም በእኛ ሀገር። በጣም የሚያሳዝን ነው። አስበዋል? ለልጆቻችን ምን እያስተማርናቸው እንደሆነ። ትውልዱ እዚህ የሞራል ዝቅጠት ላይ ለመድረሱ ዋነኞቹ ተጠያቂዎች ራሳቸው አባቶቻችን ይመስሉኛል። እንደኔ 50 ሰው ገድሎ አለ በጤና ምን ማለት ነው? እርግጥ ያስገርማል። 50 ሰው ገድሎ እግዚአብሔር ራሱ እንዴት እስከዛ ሰዓት ድረስ በምህረት አይኑ እንደጎበኘው እንዴት አልተቀጸፈም ብለህ ልትገረም ትችላለህ። እንዴ የሰውን ልጅ ስትገል እኮ እግዚአብሔር በአምሳሉ የፈጠረውን አካል እኮ ነው እያፈረስክ ያለው። ኢየሱስ ክርስቶስ ያስተማረን ስለ ሰው መሞትን ነው። እየተሰቀሉ እንኳን ለሰቃዮች መጸለይን ነው። እኛ ግን ጀግንነታችንን የምናውጀው ሰዎችን በገደል ነው መጠን ነው። ይሄ በእውነት በጣም የሚያሳዝን ነው። እንደ ሀገርም እየጎዳን ያለው ይሄ ነው ብዬ ነው የማስበው እንደኔ።